አሁን የምገኘው አሶሳ ከተማ ነው። አሶሳ ከተማን ውብ ጽዱና ለነዋሪዎቿ ምቹ ከማድረግ አንጻር እየተከናወኑ ካሉ የልማት ስራዎች መካከል የኮሪደር ልማት ስራ በዋናነት ይጠቀሳል። ይህ የኮሪደር ልማት 9.4 ኪሎ ሜትሮችን የሚሸፍን ሲሆን በርካታ ዜጎችን ደግሞ የስራ ዕድል ፈጥሮላቸዋል። የኮሪደር ልማቱ በስራ ዕድል ተጠቃሚዎች በጣም አሪፍ ነው እና ደግሞ ከሀገሪቱ ልማት አኳያም በጣም ጥሩ የሆነ የከተማ ውበት ነው ይዞ የመጣ ያለው ለዜጎችም። በነገራችን ላይ በጣም ብዙ ሰው ነው አሁን እግረኛ እየሆነ ያለው። ምክንያቱም ከውበቱ አንጻር ውበቱን ተከትሎ ሰዎች በእግራቸው ነው ብዙ ጊዜ ማታ ማታ ወክ ይወጣሉ ምናምን ነገር ልጆቻቸውን እየያዙ ወክ ያደርጋሉ። ይሄ የሆነው ምንድነው ለከተማው በጣም ውበት ስለሰጠው ነው። ይሄ መንገድ እየሰራን ያለው ነው የተራዙ እንትን አሁን በተለይ ደግሞ እነዚህ ችግኞች ሲተከሉ ምናምን ያለው ውበት በጣም የሚያምር ነው። ለከተማዋን ውብና ማራኪ ያደርጋታል። ቴራዙ እየሰራን እንገኛለን እና በስራውም ተጠቃሚ ሆነናል። አሪፍ ነው እያለምና እንገኛለን እና ጥሩ ነው። መጀመሪያ ላይ ሲጀመር ያው አዲስ አበባ ላይ ነበር የተጀመረው። ማንኛውም ህዝብ እንደዚህ ክልሎች ላይ ይሰራ ብሎ የጠበቀ የለም ነበር። ግን አሁን እስከ ክልሎች እየተሰራ ነው። አሪፍ ነው፣ ጥሩ ነው እያስባለሁ። ስራውን በተያዘለት ጊዜ በፍጥነት ለማጠናቀቅም ቀንና ማታ ጭምር እየተከናወነ ስለመሆኑ የአሶሳ ከተማ አስተዳደር ከንቲባ አቶ አብዱል ከሪም አብዱራሂም ለኢቲቪ ገልጸዋል። በተለይ ማታ ስራ መሰራቱ አንደኛ የስራ ባህል ይለውጣል። ሁለተኛ ስራው የኮሪደር ስራዎችን በታቀደው ልክ መሰረት በጊዜ እንዲጠናቀቅ የማድረግ እድሉ ሰፊ ይሆናል ማለት ነው። ቢያንስ ዛሬ አሁን እዚህ ጋር ያሉት ቢያንስ እስከ ማታ 5-6 ሰዓት ይሰራሉ። ስለዚህ ጥሩ እንቅስቃሴ አለ። በዚህ ከቀጠለ በጊዜ ጨርሰን ክረምት ከመግባቱ በፊት ጨርሰን ለአገልግሎት ክፍት እናደርጋለን የሚል እምነት አለኝ ማለት ነው። ይህ የኮሪደር ልማት ለበርካቶች የስራ ዕድልን የፈጠረና ከተማዋን ውብ፣ ምቹና ለነዋሪዎቿ ተስማሚ ከማድረግ አንጻርም ከፍተኛ አስተዋጽኦ እንደሚኖረው ይጠበቃል። ለኢትዮጵያ ቴሌቪዥን ጀማል አህመድ ነኝ ከአሶሳ።